እኔ ልጄን ደብድቤ አልጣልኩትም፣ ልጄ ይሰጠኝ ያለችው የበረከት እናት እውነታው ምንድን ነው? ክበበ ፀሐይ ሲመጣልን አብሮ ፖሊስ የጻፈው ደብዳቤ ምንድን ነው? ኢቭን ስም ሁሉ ተጠቅሶ ነው። ከዛ ያለበት የህፃናት የአፍንጮ በርጋ የሱ ጋር በቃ እዛ ጋር ሚጅም እዚህ በቃ እዛ ጋር ሙሻም እያደረጉኝ ሰው ምስለል የሚከራከርኝ ሰው ማጣው። ከስራ አስኪያጁ ጋር ተነጋግረን ነበረ። እናትየዋ መጣ የጠየቀችበት አጋጣሚ የለም። ቢኖርም እንኳን መከራከራችን አይቀርም። በነገራችን ላይ በልጆች ላይ አደጋ ያደረሱ ራሳቸው መጣው ከፖሊስ ጋር ተነጋግረን ወላጆች ልጄን እያሉ ሲመላለሱ የነበሩ ወላጆች ኋላ ላይ እንደገና እንዲታሰሩ የተደረጉም አሉ። ስለዚህ እናትየዋ አሁን በምን ደረጃ ላይ ሆና ነው አሳልፈን የምንሰጥ ልጁን? የፕሮግራማችን አጋር ስፖንሰር ሜሪት ፕሮፐርቲስ ነው። ሜሪት ፕሮፐርቲስ በመርካቶ ተክለ ሃይማኖት የሚገኘውን ዘመናዊውን ዱባይ ስታንዳርድ ሞል ለሽያጭ አቅርቧል። አሁን ላይ የ20% እውነተኛ ቅናሽ ያዘጋጀ ሲሆን ከ11 ካሬ ሜትር ጀምሮ በሚፈልጉት አይነት መጠን የንግድ ቦታን ሲፈልጉ ሙሉ ክፍያ ከፍለው አሊያም ደግሞ በቅድመ ክፍያ አሁኑኑ የንግድ ቤት ባለቤት ይሁኑ እያሉት ነው። ሜሪት ፕሮፐርቲስ የፕሮግራማችን አጋር ስፖንሰር ስለሆነ እናመሰግናለን። እኔ ልጄን ደብድቤ አልጣልኩትም፣ ልጄ ይሰጠኝ ያለችው የበረከት እናት ፊት ለፊት ወጥታ እኔ አላደረኩም፣ የኔ እውነት ይህ ነው ስትል ተናግራለች። ወደ ክበበ ፀሐይ ሄጄም ልጄን ስጠይቅ እንደ ውሻ ነው ያበረሩኝ ስትልም ተናግራለች። እውነታው ምንድን ነው? የአዲስ አበባ ሴቶች ህፃናትና ማህበራዊ ጉዳይ ቢሮ የህፃናት መብት ደህንነት ማስጠበቅ ቡድን መሪ የሆኑትን አቶ አናንያ ያዕቆብን በዚህ ጉዳይ ላይ ምላሽ እንዲሰጡን በስልክ አግኝተናቸዋል። እውነታው ምንድን ነው? በጣም ጥሩ አመሰግናለሁ። እኔም ቢሮዬን ወክዬ ህፃን በረከት ምክንያት ሆኖን አጠቃላይ በህፃናት ዙሪያ ስለመብታቸው ስለ ደህንነታቸው እንድናገር ስለተጋበዝኩ በጣም አመሰግናለሁ መስዬ። እንግዲህ እንደ አዲስ አበባ ከተማ ህፃናት መብታቸው፣ ደህንነታቸው፣ ጥበቃቸው አስተማማኝ ሆኖ በሰላማዊ በሆነ እና ደህንነቱ በተጠበቀ ሁኔታ እንዲኖሩ በርካታ ስራዎችን እየሰራ እንገኛለን። ግንዛቤ ከመስጠት ህግ ከማስፈጸም አኳያ ቢሮ ከተሰጠው ኃላፊነት አንጻር ብዙ ስራዎችን እየሰራ እንገኛለን። በዚሁ ልክ ግን ለችግር የሚጋለጡ ህጻናት ደግሞ በየዕለቱ ቁጥራቸው ቀላል አይደለም። መሰረታዊ ነገር በዋናነት ህጻናት ከወላጆቻቸው ጋር ከወለዷቸው ወላጆቻቸው ጋር እንዲያድጉ ቀዳሚው ጉዳይ ነው። ምናልባት እናት የአእምሮ ህመምተኛ ካልሆነች ወይ ደግሞ ዘላቂ ህመም ያለባት እናት ካልሆነች እና ሌላ ልጇን ለማሳደግ የሚያስቸግራት ሌላ ከባድ ችግር ካልኖረ በስተቀር እናትና ልጅና አባት በፍጹም ሳይለያዩ አብሮ መኖር አለባቸው። ለልጆችም አስፈላጊውና ወሳኙ ነገር ያ ነው የበለጠ የሚያስፈልግ። ይሄ ካልሆነ ግን ምንድነው አንደኛ እናት ምንድነው የኢኮኖሚ ችግር እንኳ ካለበት ማህበረሰቡንና ከዚሁ ጋር የሚሰሩ አካላትን በማስተባበር ወላጆች ልጆቻቸውን ራሳቸው እቅፍ እንዳደረጉ እንዲያሳድጓቸው የኢኮኖሚ ድጋፍና ሌላ ድጋፍ እየተፈለገ እንዲያሳድጓቸው ይደረጋል። ይሄም የማይሆን ከሆነ ግን ምንድነው የሚደረግ? ወይ ወደ ተቋጥሮ ዘመድ እንዲያሳድጋቸው ይደረጋል። ይሄም ካልሆነ ልጆች የግድ አሳዳጊ ስለሚያስፈልጋቸው የአደራ በራሳቸው በበጎ ፈቃድ እኔ ያሳድጋለሁ፣ እንደ እናት እንደ አባት እንከባከባለሁ ወደሚል ወደ አደራ ቤተሰብ እንልካቸዋለን ማለት ነው። ወይም ደግሞ አይ በዘላቂነት እኔ ዘላቂ እንደ አባት እንደ እናት አድርጌ ሁሉ ነገር ልክ እንደተወለደ ልጅ አድርጌ በህጋዊ መንገድ አስወስኜ ማሳደግ እፈልጋለሁ ከተባለ ደግሞ በፍርድ ቤት ውሳኔ ወደ ጉዲፈቻ ቀይረው እንዲያሳድጉ እናደርጋለን። ይሄ ሁሉ ምንድነው ለልጆቹ የተሻለ ነገር ከመፈለግ አንጻር ነው። አሁን በከተማችን ደረጃ የምናየው እንግዲህ ህጻናት የከተማው ሰውም ይሁን ዙሪያውን ካሉ አካባቢዎችም ይሁን ህጻናት በየቀኑ በተለያየ ምክንያት በተለያየ ደረጃ ሆነው እየተጣሉ ፖሊስ እያነሳ ወደ ክበበ ፀሐይ ማዕከላችን ወደዛ እያስገባ ይሄ ሰርክ ዕለት የሚደረግ ጉዳይ ነው። ከነዚህ መካከል እንግዲህ ምናልባት
ያው በአብዛኛው በአደራና በጉድፈቻ የሚወስድ ማህበረሰብ የህፃናት ጤንነትን ይፈልጋል። የአካልም ይሁን ሌላ ዘላቂ ህመም የሌለበት ልጅ ነው የሚፈልግ። ያን እየተመረመሩና ከማንኛውም ህመም ነፃ የሆኑ ልጆችን በጉድፈቻ ወይም በአደራ እየተሰጡ ይገኛሉ ማለት ነው። ይህ ማለት ነው እነዛ ተጥለው የተገኙ ህፃናት ቤተሰብ ያልፈለጋቸው ናቸው። ቤተሰብ ያልፈለጋቸው ልጆች ደግሞ እኛ ቤተሰብ አፈላልገን በእቅፍ እንዲያድጉ በእንክብካቤ እንዲያድጉ እንፈልጋለን። ምንድነው ተቋም ለልጆች ወሳኝ አይደለም። ምናልባት ቤተሰብ ስናጣ በቅርብ ሆኖ እንደ እናት እንደ ቤተሰብ ሆኖ የሚንከባከብ አካል ስናጣ ከሌላው ነገር ይልቅ ተቋም ይሻላል፣ ጊዜ ማቆያ ቢሆን ይሻላል ከሚል አንጻር እናስገባለን እንጂ ለልጆች እድገት ተቋም የሚመከር የሚፈለገው ነው አይደለም። በመሰረቱ ግን የሚፈልግ ቤተሰብ ከሌለ ደግሞ ወይም ልጆችን በአደራና በጉድፈቻ የሚወስድ ቤተሰብ ከሌለ ደግሞ የግድ ልጆች መብታቸው፣ ደህንነታቸው፣ ጤንነታቸው፣ ትምህርታቸው አጠቃላይ የሚያስፈልጋቸው ነገር እንዲሟላላቸው እየተደረገ በተቻለ አቅምም ሞግዚቶች ፍቅር እየሰጡ ትልቁ ነገር ፍቅር ነውና ፍቅር እየሰጡ እንዲንከባከቡ በየጊዜው ስልጠናዎችን እያዘጋጀን ወደ ተቋም ውስጥ እንዲገቡ እናደርጋለን። ወደ በረከትም ስንመጣ ይሄው ተመሳሳይ ነው። በረከት እንግዲህ ከ3 ዓመት በፊት አካባቢ በፖሊስ አማካኝነት ወደ ክበበ ፀሐይ ሲመጣልን አብሮ ፖሊስ የጻፈው ደብዳቤ ምንድን ነው? ኢቭን ስም ሁሉ ተጠቅሶ ነው ድብደባ የፈጸመበት አካል ተብሎ ስም ሁሉ ተጠቅሶ በአካል ጉዳትም እንደደረሰበት ከመደብደቡን ባሻገር ደግሞ እንደተጣለ ብዙ ወላጆች እኮ ልጆቻቸውን ይቀጣሉ፣ ይደበድባሉ። አስፈላጊ ባይሆንም መደብደቡ አስፈላጊ ባይሆንም ግን መልሰው ያቅፋሉ። ለጊዜ በተናደዱት ነገር ልጆች አጠፉ ባሉት ነገር ይቀጣሉ። ከቀጡ በኋላ ግን ያቅፋሉ መልሰው። ይሄ ግን የመጣው ሪፖርት ምንድን ነው? ከተደበደበው በኋላ ተጣለ ነው። ብዙ ህጻናትኛም እንግዲህ በየቀኑ ቅድም እንዳልኩሽ በወላጆቻቸው ተትተው ተጥለው ይገኛሉ። ሲጣሉ ግን ወይም ተትተው ሲገኙ ግን ተደብድበው ምናምን አይደለም። አንዳንዶች በሚገርምሽ ሁኔታ እንደው አቆነጃጅተው ኩልኩለው ሴቶችን ጥፍር ቀለም ቀብተው ምናምን በቃ ሙሽራ አድርገው ጡጦ አጠገባቸው አስቀምጠው ሁሉ የሆነ ቦታ ሴፍ በሆነ አስተማማኝ በሆነ ቦታ ላይ አስቀምጠው የሚሄዱ ወላጆች አሉ። እንግዲህ ምክንያቱ እንደየ ቤተሰቡ ይለያያል። የዚህ ልጅ ሪፖርት ግን ሲመጣ አሁን ይሄ የኛ አይደለም፣ በመሰረቱ የኛ ጉዳይ አይደለም። የህግ አካል የሆነው ፖሊስ ልጁን አንስቶ ያመጣው አካል ልጁ ሲያስረክበን የሰጠን ደብዳቤ ምንድን ነው? የድብደባ ተፈጽሞበት ለጉዳት ተዳርጎ የመጣ ልጅ ነው ብሎ ነው የሰጠን። ያን ከመጣ በኋላ ልጁን እንክብካቤ እያደረግን ቆየን። በዛ አጋጣሚ እንግዲህ የወይዘሮ ገነት ቶራ የሚባል ድርጅት አላት፣ ህጻናትን ተከባከባለች። በዛ አጋጣሚ ክበበ ፀሐይን ልትጎበኝ በመጣችበት ሰዓት ይሄ ልጅ ልቧ ውስጥ ገባ። ከዛ ጊዜ ጀምሮ እሱንና ሌሎች መሰል የአካል ጉዳት ያለባቸው ልጆች ማንም እንደማይፈልጋቸው ታውቃለች። ቤተሰብ ማግኘት እንደማይችሉ ታውቃለች። ስለዚህ እኔ ልንከባከባቸው እንደዚህ አይነት ልጆች ነው ብላ 10 ልጆችን ስትወስድ በረከት አንደኛው ልጅ ነው። በልቧም ውስጥ እንግዲህ ለአመታት ሲሰራት የነበረ ልጅ ነበርና ድርጅቷንም ስሙን አስቀይራ እንደገና ለበረከት ብላ በዚህ ልጅ ምክንያት አድርጋ እየተንከባከበችው ነው። ጥሩ ሁኔታ ላይ ነው ያለ። እኛም እንጎበኛለን፣ እናያለን። በተለያዩ አጋጣሚዎች ብዙ ልጆች ከዚህ ከክበበ ፀሐይ ከሄዱ በኋላ መሄድ የቻሉ ልጆች አሉ፣ መናገር የቻሉ ልጆች አሉ። እንግዲህ እንክብካቤውን ስለሚለያይ ክበበ ፀሐይ ላይ ዛሬ ብትመጪ ከ200 በላይ ህጻናት አሉ። ለበረከት ጋር ስትሄጂ ግን 10 ህጻናት ናቸው። ኬር ለማድረግም ለመንከባከብም ለማዳመጥ ለመረዳትም ምቹ ነው። እንደዚህ ቀለልሽ ነው። ስለዚህ በእንደዚህ አይነት ሁኔታ ነው ያለ። እኛም ምናልባት ቀጣዩ ነገር ምንድን ነው? አንዳንዴ ምን ይፈጠራል መሰለሽ፣ ህጻናት የሆነ ቦታ ላይ ተትተው ወይም ተጥለው ከተገኙ በኋላ ፖሊስ የራሱን የምርመራ ስራ ይሰራል። ከመካከል ክበበ ፀሐይ ምን ያደርጋል? የቤተሰብን ጉዳይ ምን አደረግ ፈልገ ያገኘው ነገር አለ ወይ እያለ ክበበ ፀሐይ ደብዳቤ ይጽፋል። በእያንዳንዱ ልጅ በየክፍለ ከተማ ፖሊስ ማለት ነው። ፖሊስ ቤተሰብ ሲያገኝ ከሌ በዚህ ቀን የገባው ልጅ ቤተሰብ አግኝቻለሁኝ። ለምን ክበበ ፀሐይ የሚያስገባ ፖሊስ የራሱ የሆነ ተቋም የለውም። ስለሌለው የት ነው የሚያስገባ? ልክ ከ8 ዓመትና ከዛ በታች የሆኑ ህጻናትን ክበበ ፀሐይ ነው የሚያስገባ። ያ ማለት ምንድነው? በአደራ አስገባ ማለት ነው።
በአደራ ያቆያል። እኛ ደግሞ በአደራ ከተቀበልን በኋላ ለልጆቹ የተሻለ ነገር እንሰራለን። ለልጆቹ የተሻለ ነገር ምን ማለት ነው? ከበበጻ የተሻለ ሌላ አገልግሎት የሚያገኙበት እንደዚሁም ቤተሰባዊ አገልግሎት የሚያገኙበትን ስርዓት እንፈጥራለን ማለት ነው። በአብዛኛው ህጻናት እንግዲህ ምን ልበልሽ ከመቶ አንድ እንኳን ማለት አልችልም። ምናልባት ከ200 1 2 ልጆች ቤተሰብ ሊገኝላቸው ይችላል። በተለያየ ምክንያት ወይ ፖሊስ አሳዶ መርምሮ ምን ብሎ ተከታትሎ የጣለችውን የተወችውን እናት ወንጀለኛ ነች እና የሚያገኝበት አጋጣሚ አለ። የዛን ምን ያደርጋል ፖሊስ በዚህ ቀን ከዚህ ክፍለ ከተማ ከዚህ አካባቢ ተጥሎ የተገኘውን ህፃን ቤተሰብ ስላገኘው እናንተ ጋር ይቆይ ይላል። ለምን? እኛ በአደራና በጉድፈቻ እንደምንሰራ ስለሚያውቅ። ኢንኬዝ እንኳን ምን አለት በአደራ ለሌላ ቤተሰብ ሰጠነው እንኳን ከሆነ በቃ ይዘን ጊዜ ሰጠናቸው የነበረው ልጅ ቤተሰብ ስለተገኘ ነው መልሱ እንላቸዋለን። ሰዎች በአደራ የወሰዱ ሰዎች ለምን? ይሄ ስራ የፖሊስ በአደራ የምናስቀምጠው ልጅ ነው። ስለዚህ በአደራ የወሰደው ቤተሰብ ልጁን ይመልሳል። ፖሊስ የያዘው ጉዳይ አለ። ያቺ ልጁን ጥላ የነበረች እናት አእምሯ ደህና ከሆነና የህግ ጉዳዩም እንግዲህ አንዳንዴ እናቶች ምንድን ነው ከመውለድ በኋላ ለተወሰኑ ሳምንታት ልጇን እንድጠላ የሚያደርጋት ነገር አለ። የሆርሞን ለውጥ፣ የቤተሰብ አቀባበል ምናምን እንደዚህ አይነት ጫናዎች ልጁን እንድጠላው የሚያደርጋት ነገር አለ። አላጠባም፣ ማየት አልፈልግም የምትላቸው አጋጣሚዎች አሉ። እንዲህ አይነት ጫናዎቹ የሆኑና ከአጠገቧ እንዲርቅ ልታደርገው ትችላለች ልጇን። ከሆነ ጊዜ በኋላ ግን ተጸጽታ ኧረ እኔ ለማሳደግም አልቸገርም እንደው የዛን ጊዜም እንደነከኝ አላውቅም ልጅን ግን እፈልጋለሁ ማሳደግ እፈልጋለሁ ብላ ታስራ ተፈታ በፍርድ ቤት ውሳኔ ልጇን ስጣት ሊባል ይችላል። የፍርድ ቤት ትዕዛዝ ነው፣ የፖሊስ አደራ ነው። በቃ ከሌለ የምትባል ሴትዮ ልጇን መልሱ ስንባል ቀጥታ ልጅን እንመልሳለን። አንዳንዶች ግን ወላጆች ራሳቸው መጣው በልጆች ላይ አደጋ ያደረሱ ራሳቸው መጣው ከፖሊስ ጋር ተነጋግረን ወላጆች ልጅን እያሉ ሲመላለሱ የነበሩ ወላጆች ኋላ ላይ እንደገና እንዲታሰሩ የተደረጉም አሉ። ለህፃናቱ ደህንነት ሲባል ቤተሰብ ወላጅ እንኳን ቢኖር አንዳንድ ጊዜ ከህግ ጋር አብረን ተነጋግረን ለልጁ ደህንነት ከወላጆቹ ይልቅ ይሄው ተቋም ይሻላል፣ ህይወቱ ቢያንስ ሊቆይለት ይገባል ብለን የምንከራከርባቸው አጋጣሚዎች አሉ። ከህፃናቱ አንጻር ወደ በረከትም ጉዳይ ስንመጣ እንግዲህ ፖሊስ ጉዳዩን ይዞታል። ድብደባ ተፈጥሮበት ነው ይሄ የሆነ ተባለ። እንግዲህ እስካሁን ድረስ ፖሊስ ለከሌ ለሚባል ሰው ወላጅ ተገኝቷልና ስጡ ያለበት አግባብ የለም። ይኸው እንግዲህ ከ3 ዓመት በላይ ሆነው እንደዛ የሚል ነገር አልመጣልንም። በአጋጣሚ ይህንን ያንቺንም መርሃ ግብር እናትየዋም የቀረበችበትን መርሃ ግብር አይቼ ነበርና ምናልባት ስራ አስኪያጁን ማግኘት ታወሪዋለሽ ብዬ ተስፋ አደርጋለሁኝ። ከስራ አስኪያጁ ጋር ተነጋግረን ነበረ። እናትየዋ የጠየቀችበት አጋጣሚ የለም። ስራ አስኪያጁ ማለት የክበበ ፀሐይ ስራ አስኪያጅ አቶ ያሬድ ይባላሉ። ከሳቸው ጋር የምትነጋገሩበት ነገር ይኖራል። እኔም መሀል ላይ እነዚህን እንትኖች ፕሮግራሞችን ሳዳምጥ እንደ እውነት እንዲህ አይነት ነገር ተፈጥሯል እንደ ብዬ ከእሱ ጋር ሳረጋግጥ እንደዛ የሚባል ምንም ነገር እንዳልተፈጠረ ነው የነገረኝ። እስካሁን ድረስ እኔ ከሌ ነኝ ለልጁ ከሌ ነኝ ያለ አካል የለም። ፖሊስም እንደዚህ አይነት ሰው ስለተገኘ ልጁን መልሱ ያለበት አግባብ እስካሁን የለም። ቢኖርም እንኳን መከራከራችን አይቀርም። በነገራችን ላይ የምትከራከሩት ለበረከት ወይም ለህፃኑ ደህንነት ነው። ለህፃኑ ደህንነት መጀመሪያ ሲመጣ የመጣበት ጉዳይ ለልጁ ህይወት በጣም አስጊ ነው። ስለዚህ እናትየው አሁን በምን ደረጃ ላይ ሆና ነው አሳልፈን የምንሰጥ ልጁን? እኛ እኮ ደስ ይለናል ላልወለደ ሰው ከልባቸው እንዲወልዱ አድገን እየሰጠን አይደለ? እንኳን ከራሱ ማህፀን ለወጣቸው ለእናት ቀርቶ ስለዚህ ግን የእናትየዋ ደህንነት አሁንስ ያለችበት የጤና ሁኔታ አስተማማኝ ነው ወይ? በምን ተረጋግጦ ነው ልጁ እንዲሰጥ የተደረገ? ስለዚህ አሁንም ለልጁ አደጋ እንዳይፈጠር ጉዳዮችን ከግራም ከቀኝም መጠናት አለበት። በእንደዚህ አይነት ጉዳይ እያደረግን ነው እንግዲህ ልጆችን የምንቀበል፣ ልጆችን የምንመልስ፣ ልጆችን ለተሻለ አገልግሎት ደግሞ በአማራጭ አገልግሎቶች ወደ ሌላ ቦታዎች የምንልካቸው።
የዱባይ ሞልን በተክለ ሃይማኖት ከሜሪት ፕሮፐርቲስ እጅግ ዘመናዊና ቅንጡ የሆነ ሞል በመርካቶ መሃል ተክለ ሃይማኖት በአዲስ አበባ ማስተር ፕላን መሰረት የሚገነባ ዋና መንገድ የያዘ ከ11 እስከ 2000 ካሬ ድረስ ከ1.7 ሚሊዮን ብር ሙሉ ክፍያ ጀምሮ ለሽያጭ አቅርበናል። እንዲሁም ቅድመ ክፍያቸው ከ440 ሺህ ብር ጀምሮ ያገኛሉ። አሁን ከደወሉ ያለምንም የኮመን ኤሪያ ክፍያና በ20% ልዩ ቅናሽ ይስተናገዳሉ። ይህንን እድልና ተጨማሪ መረጃ ለማግኘት ከስር በምናስቀምጥላችሁ ስልክ ይደውሉ፣ ያስተውሉ። ይህ እድል ለ15 ሱቆች ብቻ ነው። ፈጥነው ይደውሉ፣ ተጠቃሚ ሁኑ። እንደው እዚህ ጋር አንድ ነገር ላንሳ። ያው በየዕለቱ ምን ሰማቸው ነገሮች አሉ። እዚህ ቦታ ጨቅላ ሕፃን ተጣለ፣ እዚህ ቦታ እንዲሆነ የሚሉ መረጃዎችን በተለይ አሁን በማህበራዊ ሚዲያ ዘመን ብዙ ምን ሰማው ነገር አለ። ለምሳሌ ሀላውን ለበረከት በጎ አድራጎት ድርጅት እንደ በረከት ያሉ ሕፃናት እዛ ከገቡት መካከል አንደኛው እናቱና እህቱ ሂድ በቃ ዝም ብለህ ሂድ ጥፋ ብለውት እንደጠፋ ሲናገር ሰምቻለሁኝ። ልጆች አይምሮ ውስጥም የሚቀረጸው ነገር ቀላል አይደለምና እንደው በየዕለቱ ወይንም ደግሞ በአንድ ወርም ሊሆን ይችላል የሚመጡ ወደ ክበበ ፀሐይ ሕፃናት ቁጥር ምን ያህል ይሆናል? መረጃው ይኖራል? በየጊዜው ይቀያየራል። በቋሚነት ይህን ያክል ነው ለማለት ይቸግራል። ግን አሁን ሰሞኑን ራሱ በጣም ቁጥሩ ከፍ እያለብን ነው። ክበበ ፀሐይ ላይ ያለው መያዝ ከሚገባው በላይ ወደ እጥፍ እየመጣ ነው የህፃናት ቁጥር። ይሄ ምን ማለት ነው? ልጆችን ወደ ተቋማትም እየቀነስን ለጉዲፈቻ ቤተሰቦችም ለሚፈልጉ ቤተሰቦችም እየሰጠን ማለት ነው። ይሁሉ ምናልባት እንግዲህ በትንሹ በቀን አንድ ልጅ ቢገባ በሳምንት 7 ልጅ ይገባል ማለት ነው። ይሄ በትንሹ እንጂ አንዳንድ ጊዜ በቀን 2፣ 3፣ 4 ልጅ የሚገባበት አጋጣሚ አለ። 24 ሰዓት ሙሉ ክፍት ነው። ፖሊስ ሌሊትም ልጅ ካገኘ ሌሊትም ይዞ ይመጣል፣ ከወጣ ይቀበላል 24 ሰዓት ሙሉ። ስለዚህ እንደው ቁጥሩን ከፍ ብናደርገው እስከ 4፣ 5 ድረስ አለዛ ካሳነስ ነው አንድ እንደዛ እየሆነ በየቀኑ ልጅ ይገባል። በተለያየ አይነት ሁኔታ እድሜያቸው ከ1 ቀን ከ2 ቀን ጀምሮ እስከ 7 ዓመት ምናምን አካባቢ ድረስ ያሉ ህፃናት ክበበ ፀሐይ ይገባሉ ማለት ነው። እነኚህ ህፃናት የወደፊት የተሻለ ህይወት እንዲኖራቸው እንግዲህ ቢሮውም በደንብ እየሰራ ነው እና ይህንን የሚሰሙ የሸገር ኢንፎ ሚዲያ ተከታታዮች ከልባችን ወልደን በፍቅር በእንክብካቤ አሳድገን ለቁም ነገር ማብቃት እንፈልጋለን የሚሉ ካሉ ቀጥታ ወደ እናንተ ቢሮ ነው መምጣት ያለባቸው። ለልጆቹ ደህንነት የተሻለ ህይወት እኛም በዚህ አጋጣሚ መረጃውን እንስጥ ብዬ ነው። እውነት ነው። አዎ የሚገርምሽ ከ2009 በኋላ የውጭ ሀገር ጉዲፈቻ ከቀረ በኋላ እንደ ከተማ የተለያዩ ስራዎችን ለማህበረሰቡ ማንቂያ ስራዎችን እየሰራን አሁን ብዙ ማህበረሰብ መረጃዎች አሏቸው ብዬ አስባለሁ። በዚሁ ልክ ደግሞ ምንም እየፈለጉ ምንም ነገር አንዳችም ነገር ሰምተው የማያውቁ የሚንከራተቱ ቤተሰቦችም እንዳሉ ደግሞ እንሰማለን። ስለዚህ ልጆችን ከልብ ለመውለድ የተባረከም አገልግሎት ነው እና ከመንፈሳዊም ስናየው ብዙ የሚባልለት ጉዳይም ነው እና የምንታደግም ዜጋን ነው። ነገ የማህበረሰብ ሀገርን የሚመራ ትውልድ ነው እና የምንታደግ በርካታ ህፃናት አሉ። ይበልጥ ደግሞ ወንድ ህፃናት የትኛውም ቦታ ላይ ብዙ ሰው ሲመጣውን 100 ሰው ከመጣ በእርግጠኝነት 99 ሴት ህፃናት ነው የሚሉ እኛ እጃችን ላይ ደግሞ ያሉ በጣም በርካታ ወንድ ህፃናት ናቸው ያሉ። ወንድ ህፃናት ቤተሰብ አጡ በጣም ተቸግረናል። በጣም አሁን ክበበ ፀሐይ ላይ ያለው ቁጥር ማለት በጣም ከፍ እንዲል ያደረገው የወንድ ህፃናት ቁጥር ነው። እጃችን ላይ ለቤተሰብ ሊሰጡ የሚችሉ ሊዛመዱ የሚችሉ ልጆች ዝርዝር ይሰጠናል። ሴቶችን ከመሀል ላይ እንሰጣለን፣ ወንዶቹ ይቀራሉ። ደግሞ በሚቀጥለው ሳምንት አሁንም ስንቀመጥ ወንዶቹ ምንድነው የሚሆኑ እዛው ተቋም ላይ እያደጉ ይሄዳሉ። ከዛ በኋላ ምንድነው የሚደረግ? እነዚህ ልጆች ወደ ተቋም ነው የምንልካቸው፣ ወደ ሌላ ተቋም። ለምን? ክበበ ፀሐይ በጣም እያበጠ ይሄዳል። ከአቅም በላይ ለአገልግሎቱ ከአቅም በላይ ስለሚሆን። ስለዚህ ለምንድን ነው ግን ወንዶችም ለመውሰድ ፈቃደኛ የማይሆኑት? የሴቶቹ ቁጥር ለምን አብላጫ ሆነ? የራሱ የሆነ አመለካከቱ። አንዳንዶች ምን ይላሉ መሰለሽ፣ እንዲሁ ዝም ብለን እንዲሁ ገደም ዳሜ ማመን ስንጠይቅ አይ ካደገ በኋላ ጥሎኝ ይሄዳል ይላሉ። እኛ ደግሞ ይሄ ልጅ ካደገ በኋላ የት ነው ጥሎ የሚሄድ? ማን አለው? ከዚህ ከእናንተ ቤተሰብ ውጭ
ከእናንተ ዘመዶች ውጭ ሌላ ማን ዘመድ አለው? የትም ቦታ ቢሄድ እኮ ማንንም አያገኝም። ከእናንተ ውጭ በዚህ ዓለም ውስጥ ማንም ከእግዚአብሔር በታች ማንም ሰው የለውም ይሄ ልጅ። ስለዚህ የት ነው ጥሏችሁ ሊሄድ የሚችል? 18 ዓመት ከሞላው ቤት ውስጥ የተወለደ ልጅም ጥሎ ሊሄድ ይችላል። ጎርምሷል፣ የሆነ ነገር ተንቀሳቅሶ ራሱ ማስተዳደር የሚችልበት ደረጃ ላይ ሲደርስ ማንም ልጅ ጥሎ ይወጣል። እነዚህ ልጆች ግን ጥለው ይወጣሉ። ሴት ከሆነች ትቆያለች ምናምን የሚል የራሳቸው የሆነ ግምት ነው። በነገራችን ላይ የተጠናም አይደለም እና በእንደዚህ አይነት ሁኔታ ይናገራሉ። የሁሉም አይደለም በእርግጥ እንደው ዝም ብለን ስንጠይቅ የነገሩን ነገር ስላለ ነው ይሄን የምንለው። ግን ማዕከሉ ላይ ጫና ፈጥሮበታል። በጣም 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 ያው ዛሬም እንግዲህ ወደ የሰባ ልጅ ዝርዝር ነው የመጣ። ከሰባ ልጅ እንግዲህ ከ60 ምናምን የሚሆኑት ወንዶች ናቸው። ሰው ደግሞ የሚገርምሽ ወረፋ በጣም እየተከመረበት ዓመት 2 ዓመት 3 ዓመት እየተቀመጠ ያለ ሴት ልጅ ፍለጋ ነው። ወንድ ልጆች ቤተሰብ አጣው እየተመላለሱ ነው። ቤተሰብ ደግሞ እባካችሁ ልጅ ስጡን ይላሉ። ግን የሚፈልጉት ሴት ልጅ ነው። የሴት ልጅ ወረፋ በጣም ማለት ነው። አልተገናኝም። የቤተሰብ ጥያቄና የልጆች ደግሞ የቤተሰብ ፍላጎት አልተገናኝም። ስለዚህ ማህበረሰቡ እንደው ሰው ፈልገው ቢመጡ ይሄንንም አብረው እነሱ ቢሆኑ እየወለዱ ያሉት ሴት ይሁንልኝ ወንድ ይሁንልኝ ብለው የመምረጥ እድል የላቸውም። ፈጣሪ የሰጣቸውን ነው የሚታቀፉት። አዎ አሜን ብሎ መቀበል ነው። አሜን ብሎ ስለዚህ መቼስ የተወለደ ሕፃን ነውና የሚወስዱ እድሉ አለ። ሴት ወንድ ማለት እድሉ አለ። ግን ካለው ነባራዊ ሁኔታ አንጻር ሰው ቢወስዱና ለቁም ነገር ቢያበቁ እነሱም ከፈጣሪ በረከት እንዲያገኙ መልካም ነው። ስለዚህ ቀጥታ አንደኛ በየክፍለ ከተሞቻቸው በሚቀርባቸው በየክፍለ ከተሞቻቸው የህፃናት ቡድኖች አሉ። እዛ ሄዶ ማነጋገር ይችላሉ። አለበለዚያ ደግሞ እኛ ደጃችሁ ህንፃ 1888 ላይ ያለን እዛ መጣው ማነጋገር ይችላሉ ቤተሰቦች። መልካም ነው። እንግዲህ ይህንን መረጃውም አብሮ እንዲተላለፍ ብዬ ነው። እንግዲህ ዋና እንግዲህ በጣም በተጣበበ ጊዜ በህፃናት በረከት ጉዳይ የአዲስ አበባ ሴቶች ህፃናትና ማህበራዊ ጉዳይ ቢሮ ምን ይላል የሚለውን ወደ እናንተ ጥያቄው መጥቷል ወይ፣ ጉዳዩን እናንተስ እየተመለከታችሁት ነው ወይ የሚለውን ለተመልካቾችም ግልጽ ለማድረግ ነው። በተለይ የህፃን በረከት የወደፊት ህይወት ደህንነትም ያሳስባልና ምንም እንኳን እናትና ልጅ አብረው ቢሆኑ ማንኛውም ሰው ሊስማማበት የሚችል ቢሆንም ግን በህግ መንገድና በህፃኑ ደህንነት ጉዳይ ምን ትላላችሁ ለሚለው ምላሽ ስለሰጠኸኝ በጣም ነው የማመሰግነው። በመጨረሻ ማስተላለፍ የምትፈልገው መልእክት ካለ እድል ልስጥ። ጥሩ፣ እሺ፣ አመሰግናለሁ። እንግዲህ ህፃናት ኢኮኖሚ አቅም ባለው የኢኮኖሚ አቅም በሌለው ቤተሰብ ውስጥ በተማረ ባልተማረ ቤተሰብ ውስጥ ይወለዳሉ፣ ያድጋሉ። ነገር ግን ያስተዳደጋቸው ሁኔታ በመማር ባለመማር የኢኮኖሚ አቅም በመኖር ባለመኖር ሳይሆን አያያዛችን ላይ በምንፈጥራቸው የራሳችን ችግሮች ህፃናት ልጆቻችን በአብዛኛው እያጣናቸው ነው። አልግባባ እያልን ነው። ልጆችና ወላጆች አልግባባ እያልን ነው። ምናልባት ደግሞ በዚሁ ልክ ሴቶች እህቶቻችን እናቶቻችን በተለያዩ አጋጣሚዎች ከቤተሰብም ይሁን ሌላ በሚያውቁት በማያውቁት ሰው ተገደው ይደፈራሉ። በመደፈራቸው ምክንያት ያ የተፈጠረ እርግዝና ለእነሱ እንዳይርግማን በመታየቱ ዞሮ ችግሩ ማን ጋር ይደርሳል? የሚወለዱት ህፃናት ላይ። ስለዚህ ህፃናት በቤት ውስጥ በእንክብካቤ እያደጉ ባሉትም ይሁን በእንደዚህ አይነት ደስ በማይሉ ሁኔታ ተጸንሰው በሚወለዱ ልጆች ምን ግን እዛም ይሁን እዚህ ህፃናት ናቸው የሚደርሰው መከራ ግን በጣም ብዙ ነው። ስለዚህ እባካችሁ ቤት ውስጥ ያላችሁ ወላጆችም ልጆቻችን እንረዳ፣ እንወቃቸው፣ እንቅረባቸው፣ እንስማቸው፣ እናዳምጣቸው። መውለድ ብቻ ሳይሆን አስተዳደግንም ግንዛቤ እንዲኖረን እናድርግ። አሁን ዛሬ ዙሪያውን ያሉ በህፃናት አስተዳደግ ዙሪያ ብዙ ግንዛቤ የሚሰጡ ጉዳዮች አሉ፣ ፕላትፎርሞች በብዛት አሉ እና ያን እያየን የልጆች አስተዳደግ ላይ ቁም ነገር ይኖራል፣ እንወቅ። በዙሪያችን ደግሞ ተገደው የሚደፈሩ በቤተሰብ ጉዳይ ላይ እርግዝና የሚፈጠርባቸው ቤተሰቦች አሉ። የእነሱንም ነገ ከነገ ወዲያ በሚወለደው ልጅ ስለሆነ መከራ የሚመጣ እነዚህን እህቶች እናቶች እንንከባከባቸው። ምናልባት በቤተሰብ ዙሪያ እርግዝና ከተፈጠረ ህጉም የሚል ምንድን ነው የግድ እንዲያሳድጉ አያስገድዳቸው። ግን ያው የፖሊስ መረጃ ካገኘን እኛን ተቀብለን
ለሌላ ቤተሰብ የመስጠት ወይ ሌላ እንክብካቤ የመስጠት ስራዎችን ልንሰራ እንችላለን። ገብቶሻል አይደለ? ስለዚህ የፖሊስ መረጃ ካገኘ እንደዛ ማድረግም ስለምንችል አንደኛ እንደዛ አይነቱን አስነዋሪና የከፋ ድርጊት እንደው ክፋቱን እየተረዳን ባናደርገው ባንፈጽመው። አንዴ ግን በስህተት ከተፈጠረ በኋላ ግን የሚወለዱ ህጻናት ላይ ደህንነታቸው እንዲጠበቅ ከማድረግ አንጻር ግን ህጋዊ በሆነ መልኩ ህጻናት እንክብካቤ እንዲያገኙ ችላ ባንል። ስለዚህ እያንዳንዳችን ለህጻናት ዘብ ልንቆም ይገባል እላለሁ። በጣም አመሰግናለሁ አናንያ፣ እግዚአብሔር ያክብርልኝ። እኔ በጣም አመሰግናለሁ መሲ። የዱባይ ሞልን በተክለ ሃይማኖት ከሜሪት ፕሮፐርቲስ እጅግ ዘመናዊና ቅንጡ የሆነ ሞል በመርካቶ መሃል ተክለ ሃይማኖት በአዲስ አበባ ማስተር ፕላን መሰረት የሚገነባ ዋና መንገድ የያዘ ከ11 እስከ 2000 ካሬ ድረስ ከ1.7 ሚሊዮን ብር ሙሉ ክፍያ ጀምሮ ለሽያጭ አቅርበናል። እንዲሁም ቅድመ ክፍያቸው ከ440 ሺህ ብር ጀምሮ ያገኛሉ። አሁን ከደወሉ ያለምንም የኮመን ኤሪያ ክፍያና በ20% ልዩ ቅናሽ ይስተናገዳሉ። ይህንን እድልና ተጨማሪ መረጃ ለማግኘት ከስር በምናስቀምጥላችሁ ስልክ ይደውሉ፣ ያስተውሉ። ይህ እድል ለ15 ሱቆች ብቻ ነው። ፈጥነው ይደውሉ፣ ተጠቃሚ ሁኑ። እስካሁን ድረስ ወደ ቢሮ ጥያቄ እንዳልቀረበ አቶ አናንያ ነግሮናል። ግን ይህች እናት እውነት በህግ በኩል ልጇን ማግኘት ትችላለች? ከህግ ባለሙያ ጋር ቆይታ አድርገናል። በቀጣይ ቪዲዮ ይጠብቁን። ትክክለኛና ተአማኒ የሆኑ መረጃዎችን ወደ እናንተ ወደ ውድ የሸገር ኢንፎ ሚዲያ ተከታታዮች የምናቀርብበት ቻናላችን ሸገር ኢንፎ ነው። ታዲያ ሸገር ኢንፎን ሰብስክራይብ አድርገዋል? ቤተሰብ ይሁኑን። ለአብሮነታችሁ ከልብ እናመሰግናለን። ላይክ፣ ሼር በማድረግም ለሌሎች ያጋሩ። ሸገር ኢንፎ ሚዲያ